እንዲህ ያለው ደስታ ከልብም የመነጨ ሐሴት የትናንት አኗኗርን ድል የነሳ እውነተኛ መልክ ነው። ያለፈበትን አሽቀንጥሮ አዲስ ሕይወት ሌላ ምዕራፍ የተመለከተበትም ጭምር። እነሱ አይደለም ለመኖር ለምንም በማይበጅ ታዛ ዘመናትን የቆጠሩ አስቸጋሪም ጊዜን ያሳለፉ ናቸው። ምንም እንኳ አሁን በአዲሱ የሕይወት ገጻቸው ላይ ቢሆኑም ትናንታቸው ግን እንዲህ ነበር። ተራራብሴ ምልረብሴን ነው የሚተኛ አልጋ ላይ እንደዛ ነበር ቤቴ ማለት ነው። ብዙ ነገር አጋጠመኝ። ሰው ቤት ሮጣለሁ፣ እንጀራ ጋግሬ ምን ብዬ ገባለሁ። ስገባማ በስስ ብሎ ይጠብቀኛል። ውሃውን እንደፋለን ለሊት እነሳለሁ። በቃ አልተኛውም ነበር። ለሊት ሁሉ እረፍት የለኝም ነበር። ቤተሰቦች በየዘመድ እየዘንበልን ነበር የምናስቀምጠው። ሽንት ቤት ምንወጣበት የለ፣ ውሃ ምናፈስበት የለ፣ ምን የለ። ምንተኛው አልጋ ላይ ነው፣ ምንቀመጠው አልጋ ላይ ነው። መናበስለው እዚያ እንትን ነው። ያላይ ስቃይ ወደ 30 ምናምን ዓመት እንደዚህ ተሰቃይተናል። እንደዚህ የደካከሙ ቤቶች የእናቶችን ቤቶች የማደስ የመጠገን የመቀየር ሐሳብ ከጀመርን ዋላ ደርበናል። እንግዲህ አሁን ክረምቱ እየጀመረ ነው። እንደምታየው እናቶች እዚህ ውስጥ የሚተኙት ውሃ ዳር ነው ያሉት። ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም። ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። ማህበረሰቡ ጤናማና ዘመናዊ የአኗኗር ስነ ዘዴን እንዲከተል ከፍ ሲልም የሚመጥነውን ክብር እንዲቀዳጅ መንግስት በተለያዩ ተግባራዎች ተጨባጭ ስራን ከውኗል። አብነታዊ ግብሩም ባለሀብቶችንና በጎ ፈቃደኞችን በዘርፉ በንቃት እንዲሳተፉ እድል ከመፍጠሩም በላይ በርካታ ዜጎችን መድረስ አስችሏል። ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘው መረጃ እንደሚጠቁመው የተለያዩ ዘርፎችን ያቀፈው የበጎ ፈቃድ አገልግሎት በ2010 ወደ 10.8 ሚሊዮን ዜጎች ተሳትፎ ያደረጉበት እንደነበር ያትታል። አሁን ላይ ይህ አሃዝ በእጥፍ አድጎና የሥራ መስኮቹም ሰፍተው ከ25 ሚሊዮን በላይ በጎ ፈቃደኞች የሚሳተፉበት ተግባር ሆኗል። የበጎ ፈቃድ አገልግሎት እንደ ሀገር ትልቅ ትኩረት ያገኛል። ይሄ መነሻችን ምንድነው? ከለውጥ በፊት በበጎ ፈቃድ አገልግሎት ሲሳተፉ የነበሩ የህብረተሰብ ክፍሎች ምን ያህል ናቸው፣ ከለውጥ በኋላ ደግሞ ምን ያህል ናቸው የሚለው ንጽጽሩን ካየን በተሻለ ሁኔታ የበጎ ፈቃድ አገልግሎት ምን ያህል ትኩረት እንዳገኘ ማየት እንችላለን። ይህ እንዳለ ሆኖም የተጠቃሚዎችም ቁጥር ከነበረበት 13.6 ሚሊዮን አሁን ላይ ከ53 ሚሊዮን በላይ መሻገሩን የሚያትተው የሚኒስቴር መስሪያ ቤቱ መረጃ በከተማ ተወስኖ የነበረውን አገልግሎት በገጠሪቱ የሀገሪቱ ክፍልም በማስፋት የተደራሽነት ምጣኔውን ማሳደግ ተችሏል። የበጎ ፈቃድ ስራ ደግሞ እኛ እንደ ሀገር ትልቅ ህዝብ ነን፣ ሰፊ ወጣት ቁጥር ያለን ህዝብ ነን። የበጎ ፈቃድ ስራ ዛሬ ላይ ካያችሁ ቀበሌ ላይ የሚሰራበት ሁኔታ አለ። ቀደም ሲል በነበረው አብዛኛው የበጎ ፈቃድ ስራ ከተማ አካባቢ ብቻ ነው የሚሰራው። ዛሬ ላይ ግን የበጎ ፈቃድ ስራ በቀበሌ ደረጃ መጠኑ ይለያይ እንጂ የተሰራ የመጣበት ስራ ስለሆነ በየአካባቢው ያለ ወጣቶች የበጎ ፈቃድ ስራን በአስተሳሰብ በደንብ የወሰደበት ስራ ነው ብሎ መውሰድ ይቻላል። ይህ የብዙሃኑንም ባያብስም የበርካቶችንም ህልም ያለመለመ ተግባር አሁንም የዜጎችን ክብር በሚመጥን መልኩ ተጠናክሮ ቀጥሏል። አሁን ያላሰብነውን ሲሳይ አገኘን። እዚህ ቤት እኛ እንገባለን አላሰብነውም። እዚህ ቦታ ላይ እንዲህ አይነት ቤት ተሰርቶ ወደዚህ እንመጣለን አላሰብነውም። እግዚአብሔር ነው ያሰበው ይሄንን እና በጣም ደስ ነው ያለን። እንደውም እኛ አልጠበቅነውም። እስከምንገባ አናምንም ነው ያልነው። ጫና ማቃለል ብቻ ሳይሆን አንድ ሰው በክብር ለመኖር የሚያስችለውን አኗኗር ይኖር ዘንድ መጸዳጃ ቤት አግኝቶ ማብሰያ ቤት አግኝቶ በመኝታ ክፍል እንዲሁም ደግሞ በሌሎች አገልግሎቶች መሟላት የሚገባውን ተሟልቶለት እንዲኖር ማድረግ የከተማችንን የማዘመንም ስራ አካል አድርገነው እየሰራ ነው። የተሳትፎ ምጣኔው የተገልጋይ ማህበረሰቦች ቁጥርም ከጊዜ ወደ ጊዜ ከፍ እያለ በጋውንም አካቶ የሚሰራው የሰናይ ክብር ባህል ወደ መሆን ተሸጋግሯል። ክረምት መጣ አልመጣ ዘነበ ብለው የሚሰቃዩ እናቶችንም ህይወታቸውን ማሻሻል መቀየር ግዴታ ስለሆነ በትብብር መንፈስ ከዛሬ ጀምሮ እንድንሰራና ክረምቱ ሳይቀድመን እንድንቀድመው አደራ ማለት ፈልጋለሁ። እንግዲህ አዳዲስ ስራዎች እየሰራን አዳዲስ ድሎች እያመጣን በየቀኑ ጊዜያችንን ሳናባክል ምን ሰራ ከሆነ ባጠረ ጊዜ ውስጥ የኢትዮጵያ ሁኔታ ይቀየራል። የኢትዮጵያ ሁኔታ የሚቀየረው ይሄ እናንተ ብቻ ሲቀየር አይደለም። ይሄ እናንተ ስለማያፈስ አይደለም። ብዙ እናቶች እንዳያፈስባቸው ማድረግ ስንችል ነው ዛሬ ቤቱ ነገ ደግሞ ጓዳቸው እንዳያፈስ መሸጎጥ መደገፍ ስንችል ለዛ እያለ የኛ ነገር ይቀየራልና
በትብብር መንፈስ ሁላችንም እንድንሰራ አደራላለሁ። አንድ በጎ ስናደርግ ሌሎች ደግሞ በጎ እንዲሆኑ ያደርጋል። ሁለት ደግሞ ከኛ በታች ያሉት ደግሞ በጎነት እንዴት እንደሆነ ያውቃሉ፣ በእኛ ደግሞ ይማራሉ። ሌሎች ከኛ በታች ያሉት ያው እኛን ተከትለው ስለሚሄዱ በጎነት በአገሪቱ ላይ መልካም ነው ብዬ ነው ማስበው።